የእውነት ለዚህ ደረጃ ፈጣሪ ስላደረሰን በጣም አመሰግናለሁ። ከልቤ ደግሞ በጣም አፈቅርሃለሁ። እኔ ግን በጣም ደስ ብሎኛል፣ ቃል የለኝም። እና የሁላችሁም ደግሞ ምኞትም ስለነበረ ይህ ቀን በጉጉት እየጠበቃችሁ ስለነበረ እኔም በጉጉት ስጠብቀው ነበረ። እና ሄርሚ የምታውቀው ነገር የለም። በዚህ ሳምንት ልዩ ሰርፕራይዝ እንዳለ ታውቃለች። እውነት ለመናገር ይሻላል። በቃ ልክ እንደዚህ በቃ ለአንተም፣ ለሄርሜላም፣ ለሩታም ለሁሉም ሰው ገለግል ነው። በቃ እንደዚህ አንድ ነገር ሲወሰንለት ቁረጠ ሲል በጣም አሪፍ ነው። እናንተስ እንዴት አያችሁት? የቻናል ቤተሰቦች ቪዲዮውን እስከ መጨረሻ አይታችሁ ኮሜንት አስተያየታችሁን ያው አካፍሉኝ ማለት ነው። እኔ በቪዲዮች ላይ አስተያየት ተሰጥበታለሁ። እስቲ እንግዲህ ፋሚሊዎቻችን ዛሬ ፏ ድምቅ ሽብርቅ ብለን ይህንን የመሰለ እስኪ ካሜራማን አሳያቸው። ሰርግ አልሸተታችሁም? ወደዚህ እስኪ ዛሬ ምርጥ የቀለበት ፕሮግራም ይኖረናል። እስከዛሬ ድረስ ስትመኙት ስትፈልጉት ሁላችሁም እንግዲህ ጥያቄ የፈጠረባችሁ ነገር ነበረ። ዛሬ ያበቃለታል፣ ያከትምለታል ማለት ነው። እንግዲህ ከዚህ በኋላ በነፃነት የፈለግነውን ጉዞ መጓዝ እንችላለን ማለት ነው። ፋሚሊዎቻችን እንግዲህ ዛሬ ሄርሚን ፕሮሚስ የማረግላት ቀን ነው። እንግዲህ እዚህ ጋር ሚኪ ያለ የሄርሚ ወንድም አቤል አለ፣ ሌሎች ወዳጆቼ አሉ። በመጀመሪያ ሁላችሁም ወደዚህ ፕሮግራም በክብር ስለመጣችሁ አክብራችሁኝ የኔንም ቤተሰብ አክብራችሁ ስለመጣችሁ ሁላችሁንም ከልብ አመሰግናለሁ። አንድ ጊዜ ብዙም የሚጎራ ነገር ባይኖረውም በዚህ ቪዲዮ ላይ ትልቁ ነገር ለሄርሜላ ትልቅ ነገር ነው። በቃ ሄደ መጣ እያለች በስጋት ከመኖር በቃ እንደዚህ ቁርጥ ሲልለት በጣም ደስ ይላል። አብርሽም ያው በጣም ደስተኛ። እኔ ከዚህ በፊት ብዙ ቪዲዮችን ከሩታ ጋር የነበሩት ቪዲዮችን ብዙም ባልመለከትም በጣም ደስተኛ ነው የሆነው በዚህ ነገር። እሱ ራሱ ደስተኛ ሆኖ ሲያደርገው በጣም ደስ ይላል እና ወስኖበት የመጣ ነገር ስለሆነ ለሩታም ለሱም በቃ ስብስብ ብለው አሪፍ ፕሮግራም ነው ብዬ ነው ያየሁት ማለት ነው። ሄርሚ ይገባታል ብለን ስላሰብን ማለት ነው። ሌላው ደግሞ ብዙ ጊዜ ፕሮሚዝ ካያችሁ እቃዋ የሆነች 4 ማዕዘን ነገር ነች፣ ብዙ ጊዜ የምንጠቀመው። አሁን ደግሞ ዘመናዊ ስለመጣ እዩት። አበባ ነው የምትመስለው። መጀመሪያ ለእኔም አበባ ነበር ይመስለኝና እንዲህ ከፍቱት የፕሮሚዝ ቀለበት አለ ማለት ነው። እንግዲህ ሄርሚ በዚህኛውን በኩል ልትመጣ ትችላለች። በዚህኛውን በር 2 በር ነው ያለው። ከዚህ በኩል ወደ ግራውንድ መውረጃ ያለና በዚህም በኩል አለና በዚህ ከመጣች እንግዲህ እንደዚህ እናደርግና ታገብኛለሽ ወይኔ አብርሃም። ቪዲዮውን ላልደረሳችሁ ትንሽ አብረን እንየው በሚል ነው ይህን ቪዲዮ ይዤ የመጣሁት እንጂ ብዙም የሚጎራ ነገር የለውም። ዝም ብሎ መመልከት ብቻ ነው። ያው ያሉት ዝግጅቶች አላለለ ለሷ በቃ ፕሮግራሙ የሆነ ትንሽም ቢሆን ዋናው ማሰቡ ነው። በጣም አሪፍ ነው። ለሷ አስቦ ይሁሉ ማያረጉ ራሱ ትልቅ ነገር ነው። አላለለ 2 ልብ ሆኖ ነበር አብርሽን የምናውቀው። ቆርጦለት ልክ በዚህ ልክ ማዘጋጀቱ በጣም ደስ ይላል። እኔ በጣም ደስ ብሎኛል። ምክንያቱም ላይፍ ማለት ትዳር ወይም ህይወት ማለት እንደዚህ ወስነን ስንኖር ነው፣ ወስነን ስናረገው ነው ደስ የሚለው። አብርሽም በዚህ ልክ ማድረጉ በጣም ደስ ብሎኛል እና ዛሬ ቀን በጣም ደስ ብሎኛል። ወንድሜ ደስተኛ ሆኖ ስላየሁት በጣም ደስ ብሎኛል እና ይሄን ደግሞ መጣመራቸው እስከ መጨረሻው ያድርግላቸው ብዬ ነው የምመኘው። የተሻለ እንደሚሆን አልጠራጠርም። ደስተኛ ታደርገዋለች። ካሁኑኑ ራሱ ፈገግታው ልዩ ነው። ዛሬ እንግዲህ ጋይስ እንቅልፍ የለም። አንድ ጊዜ የታለው ሞራል የለም። እሺ ቡዜን የምናውቃት ያው ታውቃላችሁ ሁላችሁም ለሩታ ወገና ከሩታ ጎን ሆነ ነበረ የምናውቃት አይደለ? ለወንድሟም አትሆንም ነበረ። ያው ቪዲዮች ላይ እንደምናየው ሩታን እንደዚህ ለምን ታረጋታለህ? በቃ ከሷ ጎን እንዳይት ሆና ለሷ ነበር ጥብቅና ስትቆም የነበረው ከዚህ በፊት ማለት ነው። እና ነገሮች በመጨረሻም ያው አላማሩም። እንደምታዩት ከሩታም ጋር ያላቸውን ግንኙነት የሩታን ባህሪ አይታ ምናምን ይመስለኛል በቃ ከዛ ነገር ወጣች ማለት ነውና እሷ አሁን በዚህ ነገር እሷም ደስተኛ ናት። ምክንያቱም አብርሽ ወንድሟ ነው፣ ወንድሟን ደስታ መካፈል ያው ግዴታዋ ስለሆነ እንደምናየው ነው።
በጣም ጓጉቻለሁኝ። ሄርሚን እስከማያት ድረስ በጣም ጭንቅ ነው ያለኝ። እህቴ ልቤ እየደነገጠብሽ ነውና አይዞክ ያጋጥማል፣ እንደዚህ ያጋጥማል ብለን እንለፈዋ ከንበል እንጂ ትንሽ ያስደነግጣል ቤተሰቦቼና ልቤ ዱ እያለ ነው። ምንም ማድረግ አይቻልም። አቤል ወይ ግን እንዴ አንተ ነቀርበ ታድራጊ እኔ ራሱ ደንግጬያለሁ። እኔ ላንተ ማለት ነው እኔ እንጃ ደስ ብሎኝ የመሬን እኔ እንግዲህ ካሁኑ ነው እያላበኝ ነው ቤተሰቦቼ። ምንም ማድረግ አልችልም። ልክ ስትመጣ ግን ይቺን ቀለበቱን ሳረግላት ነው ቤተሰቦቼ። እኔ ግን እየጨነቀኝ ነው ያለው አቤል የምር እየጨነቀኝ ነው ያለው። የሆነ ውሃ ምናምን ያስፈልገኛል። የምር ነው እውነት ትንሽ ያስጨንቃል ያለው ነገርና ለምንድን ነው ግን የደነገጥኩት? በስመ አብ ደነገጥኩኝ። እንግዲህ አብርሽ የምናውቀው ጀነን ሲል ኮራ ሲል ምናምን ነው። እንግዲህ ለሄርሜላ በዚህ ልክ ልቤ ደንግጧል፣ ጨንቆኛል ምናምን ሲል ማየት ራሱ ያለውን ክብር ነው። ምክንያቱም ልቡ የት እንዳለ ያው ግልጽ ሆኗል ማለት ነው። ልቡ ለማን እንደሚያደላ ፍላጎት የቱ ጋር እንደሆነ ያው አይተናል። ምክንያቱም ስለሚወዳት፣ ስለሚያከብራት፣ ስለሚያፈቅራት ይመስለኛል ለሄርሜላ ያለውን ቦታ ይመስለኛል። ምክንያቱም ትልቅ ነገር ነው መናገሩ፣ ማድረጉ ራሱ ትልቅ ነገር ነው። ይሄ ነገር ለማድረግ የመጨረሻው ሰዓት ስለሆነ ያው አስደንግጦታልም አስጨንቆታልም ይመስለኛል። በጥሩ ነገር በጣም ደስ ብሎኛል። ለኔም ላንቺም ልዩ ቀን ነው ይሄ ቀን። በጣም ነው የምወድሽ። አብርሃም በይ አለክ አለኝ። የሰማሁህ ነው። እሺ አይንሽን መግለጥ ትችያለሽ። ታገብኛለሽ? ደስ የሚል ነው ዛሬ ቀኑ ልዩ ከሆነው ላንቺም ለኔ የነጠላው ጉዞ ማምቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባሌሽ ልሆን ታገቢኛለሽ ታገቢኛለሽ ያንቺን እሽታ ሰው ሁሉ የጠበቀ ነው ያጨበጭቡ እጆቻቸው አቆምኩበው። እሺ ጌታን እንደምልክ አላውቅም ማለት እንዴት አድርገክ እኔ አላውቅም። ጌታን ቃላት ጠፍቶብኛል። ይቅር በቃሽ ብቻ በጣም ደስተኛ ሆኝ ያለው ከምልህ በላይ ማለት በጣም ለረጅም ጊዜ ይህን ነገር ስጠብቀው የነበረ ነገር ነውና አላውቅም። እስቲ ይሄን ሰሞን እንኳን ሰርፕራይዝ አለሽ ምናምን እያልከኝ እኔ እንጃ እንደዚህ አይነት ነገር ጭንቅላቴ ሊመጣ አልቻለም ነበርና የእውነቴን ነው እንደፈለግሽ አሳያችሁ የፈለግሽው እንኳን ደህና መጣችሁ። ነፃነትሽን አውጀሻል ዛሬ። አረ ሞራል የለም።